በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን ፍሬዎች መድኃኒታችን ኢየሱስ ክርስቶስ አርአያነቱን ለገለጸበት ለታላቁ ጾማችን ለዐቢይ ጾም እንደዚሁም በዛሬው ዕለት ታስበው ለሚውሉ ቅዱሳን አባቶቻችን የመታሰቢያ በዓል በሰላም በጤና አደረሰን አደረሳችሁ እያልኩኝ የቀን 10 ምስባክ ቅዱስ ወንጌልና ስንክሳር ይዤ ቀርቤያለሁ። ምስባክ ዘነግ አስተጋብኡ ሎቱ ጻድቃኑ እለ ይገብሩ መስዋዕተ ዘበሕጉ ይነግራ ሰማያት ጽድቀ ዚአሁ። መዝሙር 149 ቁጥር 5 ላይ የሚገኝ ነው። ከእርሱ ጋር ለመስዋዕት ኪዳን የቆሙትን ቅዱሳኑን ሰብስቡለት፣ ሰማያት ጽድቁን ይናገራሉ። አስተጋብኡ ሎቱ ጻድቃኑ እለ ይገብሩ መስዋዕተ ዘበሕጉ ይነግራ ሰማያት ጽድቀ ዚአሁ። ምስባክ ዘቅዳሴ አልቦ ነገር ወአልቦ ነቢብ ዘኢተሰምዐ ቃሎሙ ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ። መዝሙረ ዳዊት መዝሙር 18 ቁጥር 3 ላይ የሚገኝ ነው። ነገር የለም መናገርም የለም፣ ድምፃቸውም አይሰማም። ድምፃቸው ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ። አልቦ ነገር ወአልቦ ነቢብ ዘኢተሰምዐ ቃሎሙ ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ። ከዚህ በመቀጠል የቅዳሴውን ወንጌል እናሰማለን። ባርክ ነገረ ዘእም ወንጌለ ማቴዎስ ረድእከ ወሐዋርያከ ለክብረ መንግሥትከ ሎቱ ስባሄ ምድር እስከ አርያም ለዓለም ዓለም አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 1 እስከ 9 ያለው ኃይለ ቃል እንዲህ ይላል። 12ቱ ደቀ መዛሙርትን ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕማምን ሁሉ እንዲፈውሱ ሥልጣን ሰጣቸው። የ12ቱም ሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስም፣ የዘብዴዎስ ልጅ ያዕቆብም፣ ወንድሙ ዮሐንስም፣ ፊልጶስም፣ በርተሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፍዮስ ልጅ ያዕቆብም፣ ታዴዎስም የተባለው ልድዮስ፣ ቀነናዊውም ስምዖን፣ ደግሞም አሳልፎ የሰጠው የአስቆሮቱ ይሁዳ። እነዚህን 12ቱን ኢየሱስ ላካቸው፣ አዘዛቸውም፣ እንዲህም አለ፦ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ። ይልቁንስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ። ሄዳችሁም መንግሥተ ሰማያት ቀርባለች ብላችሁ ስበኩ።
ድውዮችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትንም አውጡ። በከንቱ ተቀብላችሁ በከንቱ ስጡ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ከዚህ በመቀጠል የዕለቱን ስንክሳር እናደምጣለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ቃሉን ሰምተን በቅዱሳን አባቶቻችን እንድንባረክ ቅዱስ ፈቃዱ ይሆንልን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 10 በዚህች ቀን ከ12ቱ ሐዋርያት አንዱ የእልፍዮስ ልጅ የከበረ ሐዋርያ ያዕቆብ በሰማዕትነት ሞተ። ይህም ሐዋርያ በብዙ አገሮች ውስጥ ከሰበከ በኋላ ወደ ኢየሩሳሌም ተመለሰ። ወደ ምኵራብም ገብቶ የክብር ባለቤት የጌታችንን ኢየሱስ ክርስቶስን ሃይማኖት በግልጥ አስተማረ። አይሁድም ደሙ በእኛ ላይ ይሁን ብለው ከሕዝብ መካከል ነጥቀው ወሰዱት። ለሮም ንጉሥ እንደራሴ ለንጉሥ ቀላውዲዮስም አቀረቡትና ይህ ሰው ስለ ቄሳር ሳይሆን ስለ ሌላ ንጉሥ ይሰብካል ብለው ወነጀሉት። ንጉሡም በሰማ ጊዜ በድንጋይ እንዲወግሩት አዘዘ። አይሁድም ፈጥነው ወገሩት። ነፍሱንም በጌታችን እጅ ሰጠ። ምእመናንም ሥጋውን ገንዘው ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያ ያዕቆብ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ ዮስጦስ ሰማዕት። በዚህችም ዕለት የንጉሥ ኑማርያኖስ ልጅ የከበረ ዮስጦስ በሰማዕትነት ሞተ። ይህም ቅዱስ በጦር ሜዳ እያለ እህቱ ከሃዲው ዲዮቅልጥያኖስን አግብታ ንጉሥም አደረገችው። ከጦርነትም በተመለሰ ጊዜ የክብር ባለቤት ክርስቶስን ዲዮቅልጥያኖስ ክዶ አገኘውና እጅግ አዘነ። የሀገሩ ሰዎች ባዩት ጊዜ ወደ እርሱ ተሰብስበው ዲዮቅልጥያኖስን እኛ እንገድለዋለን፣ አንተም ጌታችን በመንግሥት ዙፋን ላይ ትቀመጣለህ አሉት። እርሱ ግን ይህን ስላልፈለገ እንዳይገድሉት ከለከላቸው፣ ከምድራዊት መንግሥት ሰማያዊት መንግሥትን መርጧልና። ከዚህም በኋላ ወደ ንጉሥ ዲዮቅልጥያኖስ ቀርቦ በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። ንጉሡም ፈርቶታልና ጌታዬ ዮስጦስ ሆይ ይህን ታደርግ ዘንድ ያስገድደህ ማን ነው አለው። የከበረ ዮስጦስም በምስክርነቱ ደሜን እንዳፈስ ካልጻፍክ ሕዝቡን በአንተ ላይ አስነስቼ ከመንግሥትህ እንደማስወጣህ የክብር ባለቤት ጌታ ኢየሱስ ክርስቶስ ሕያው ነው ብሎ ማለ። በዚያንም ጊዜ ንጉሡ ፈርቶ ከሚስቱ ከታውክልያ ከልጁ ከአቦሊ ጋር ወደ ግብፅ አገር እንዲወስዷቸው አዘዘ። የእስክንድርያንም ገዥ አብዝቶ እንዲሸነግላቸው ምናልባት ልባቸው ቢመለስ እንዳያሳዝናቸውም አለዚያ እያንዳንዱን እንዲለያያቸው አዘዘው። ወደ ግብፅ አገርም በደረሱ ጊዜ ከእርሳቸው ጋር የንጉሥ ደብዳቤ አገልጋዮችም አለ። የእስክንድርያም ገዢ ባያቸው ጊዜ እጅግ ፈራ። ሊሸነግለውም ጀምሮ ቅዱስ ዮስጦስን ጌታዬ እንዲህ አታድርግ፣ ክብርህ ይሻልሃል አለው። የከበረ ዮስጦስም ነገር አታብዛ አለው። መኮንኑም ፈርቶ ቅዱስ ዮስጦስን ወደ ላይኛው ግብፅ ወደ እንዴናው ከተማ ሰደደው። ልጁ አቦሊን ወደ ሀገረ ብስጣ፣ ሚስቱን ታውክልያን ወደ ሀገረ ጻ ላካቸው። ከአገልጋዮቹም የሚያገለግሏቸው አንዳንድ ሰጣቸው። የከበረ ዮስጦስንም በእንዴናው ከተማ ብዙ ካሰቃዩት በኋላ ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። ከሥጋውም ድንቆች ተአምራቶች ተገለጡ። ለበሽተኞችም ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አባ ኢስድሮስ ጻድቅ። በዚህችም ዕለት በገድል የተጠመደ ምሁር የሆነ የዓለም ሁሉ መምህር አባ ኢስድሮስ ፈርማ በሚባል አገር አረፈ። የዚህም ቅዱስ ወላጆቹ በምስር አገር የከበሩ ባለጸጎች ናቸው። ለእስክንድርያ ሊቀ ጳጳሳትም አባ ቴዎድሮስና አባ ቄርሎስ ዘመዶች ናቸው። ከእርሱም በቀር ልጅ የላቸውም። መንፈሳዊ ትምህርትን ሁሉ የቤተ ክርስቲያንንም መጻሕፍት ሁሉ አስተማሩት። ግልጽ አድርጎ አጠናቸው፣ ጠበቃቸውም። ዳግመኛም የዮናውያንን የፍልስፍና ትምህርት፣ የከዋክብትን አካሄድና ዓለምን መዞራቸውን ተማረ። በእውቀቱና በጥበቡም ከብዙዎች ከፍ ከፍ አለ። በገድልም የተጠመደ ትሑትና የሚተጋ ሆነ። በሀገሮችም ያሉ ሰዎች ስለ እርሱ በሰሙ ጊዜ በእስክንድርያ አገር ላይ ሊቀ ጵጵስና የሾሙት ዘንድ ተማክረው ከኤጲስቆጶሳቱ ጋር ተስማሙ። በሌሊትም ወጥቶ ሸሸ። ወደ ፈርማ ገዳም ደርሶ በዚያ መነኮሰ። ከዚያም ወጥቶ ወደ አንዲት አነስተኛ ዋሻ ገብቶ ብቻውን በውስጧ ብዙ ዘመናት ኖረ። ብዙ ድርሳናትንና ተግሳጻትንም ደረሰ።
ከእርሳቸውም ስለ ነገሥታትና ስለ መኳንንት የደረሳቸው አሉ። የቤተ ክርስቲያንን መጻሕፍቶችን ብሉያትና ሐዲሳትን ተረጎመ። የመጻሕፍቶቹም ቁጥራቸው 18,000 ነው። እሊህም ድርሳናት፣ ተግሣጻት፣ ጥያቄዎችና መልሶች ወደ ሊቃነ ጳጳሳትና የኤጲስቆጶሳት የተላኩ መልእክቶች ናቸው። ወደ ምእመናንም ወንዞች ውሃዎችን እንደሚያፈልቁ እርሱ በመንፈስ ቅዱስ የሚያፈልቃቸው ሆኗልና። ይህንንም በጎ ሥራውን ሲፈጽም መልካም ጉዞውንም አከናውኖ ወደ በጎ ሽምግልና ደርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ቀን የፋርስ ሀገር ኤጲስቆጶስ አባ ፌሎ በሰማዕትነት ሞተ። ይህንንም ቅዱስ ለእሳት እንዲሰዋ ለፀሐይም እንዲሰግድ የፋርስ ንጉሥ አዘዘው። እምቢ ባለውም ጊዜ ታላቅ ሥቃይን አሰቃይቶ ራሱን በሰይፍ ቆረጠው። በመንግሥተ ሰማያት የሰማዕትነትን አክሊል ተቀበለ። በረከቱም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይገባል፣ አሜን። የካቲት 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ያዕቆብ ሐዋርያ ወልደ ልፍዮስ፣ ሁለተኛ ቅዱስ ዮስጦስ ሰማዕት፣ ሦስተኛ አባ ኤስድሮስ ጻድቅ ዘሀገረ ፈርማ፣ አባ ፌሎ ሰማዕት፣ አምስተኛ ቅዱስ ስምዖን፣ 6 ቅዱስ ኒቆላዎስ። ወርሃዊ በዓላት ቅዱስ ዕፀ መስቀል፣ ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላስ ዘሀገረ ሜራ፣ ቅዱስ ቆስጠንጢኖስ ጻድቅ ንጉሥ፣ ቅድስት እሌኒ ንግሥት፣ አቡነ መልክዓ ክርስቶስ። ዘአቅረብኩ ማህሌት አዘኪራ ይላፈ እምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ውኩፈ እምላቦ ቦላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይማረነ ኢየሱስ ክርስቶስ። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።